እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የህፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከሕማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ አያሳስቦ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። ሰላም ውድ ተመልካቾቻችን፣ ዘወትር ሐሙስ ከዜናው ባሻገር በሚል ከጋዜጠኛ አለምነህ ዋሴ ጋር በማህበራዊ ጉዳዮች በሳይኮሎጂ ካነበባቸው ከሚያውቃቸውና ከሰማቸው ለአድማጮቻችን የምናቀርብበት ጊዜ ነው። የዛሬው ዝግጅታችን የአለምነህ የጋዜጠኝነት ስራ ልምድ ምን ይመስላል የሚለውን ወደ እናንተ ይዘን እንቀርባለን። መልካም ቆይታ። ለቃለ መጠይቄ ጊዜ ስለሰጠኝ አመሰግናለሁ። ዛሬ የምጠይቅህ የጋዜጠኝነት የሙያ ልምድ ምን ይመስላል የሚል ይሆናል። የመጀመሪያ ጥያቄ ጋዜጠኛ እንዴት ሆንክ የሚል ይሆናል። ለአድማጮቻችን እንድታከፍልን። ጋዜጠኛ በይፋ ጋዜጠኛ ተብለ ጋዜጠኞች መስሪያ ቤት የሚባል እንዴት ገባ ከሆነ ጥያቄው ሌላ ነገር ነው። እኔ ከልጅነት እስከ እውቀት ጋዜጠኛ ነበርኩ እና ያው ለጓደኞች ወሬ በማውራት አዲስ ነገር በመስጠት ማለት ነው። ቤተሰብን በማስገረም በአብዛኛው የልጅነት የምለው የትምህርት ቤት የምለው ህይወት ሁሉ በዚህ የተቃኘ ነው እና በዚህ ውስጥ ነው ያለፍኩት። ኦፊሻሊ ጋዜጠኛ ተብለሽ ነው መቀጠር አለ አይደል? እንደዚህ ይሄ በ79 ዓመተ ምህረት ያው ኢትዮጵያ ሬዲዮ ተቀጠርኩ ማለት። በ79 ዓመተ ምህረት የመጀመሪያ ዜናህን ስትሰራ የነበረ ስሜት ምን ይመስል? እሱ ሊገልጻች ማለት ያው እኛ በሬዲዮ ተጽዕኖ ስር ያደግነን ኢቭን ቴሌቪዥን የለም ያኔ ሬር ነው ቴሌቪዥን። ግን ሬዲዮ ዝንባሌ ያለ አይደለም። አሁን ለምሳሌ ቲክቶክ የማይመለከቱ ሰዎች እንዳሉ ታውቂያለሽ። ቲክቶክ ደም ህይወታቸውን ሰዎች አሉ በጣም እንደዛ ሁሉ እኔ በሬዲዮ የሚማረክ ሰው ነበርኩ። በጣም ነው መማረከውና መዋሸት አልችልም። ግብርና ፕሮግራም ብቻ ነው
የተለየ ስሜት የማይፈጥርብኝ እንጂ የሆነ የኪነ ጥበባት ጉዳይ የምንድን ነው ዜና የዘፈን ምርጫ እንዴ ብቻ በሬዲዮ የሚመጡት ነገሮች በጣም ይስቡኝና አከታተል ነበር እና በዛ ሚስጥራዊ ሳጥን ውስጥ የሚናገሩና የሚገርሙኝ የሚዳሰሱ የሚጨበጡ የማይመስሉኝ ሰዎች ነበሩ። እነዚህ ሰዎች በኋላ ሰዎች መሆናቸውን የማውቀው በኋላ ነው። በጣም የምመሰጥባቸው እነ ታደሰ ሙሉነህ እነ ታምራት አሰፋ የጌታቸው ኃይለማርያም በቴሌቪዥን ነው ሞር የሚታወቀው። እውነቱን ለመናገር እሱ ብዙ የነሱን ያክል ቀጥተኛ ተጽዕኖ ነው እኔን ከመፍጠር አኳያ ከዜና ፋይል ጋር እኛን ከመፍጠር አኳያ ታሪኩን ከማወቅ እና በዛ ነው ከነበረው ነው እሱ ጃንት መሆኑን የማውቀው። ግን በሬዲዮ አድማጭነት እንደነ ታደሰ ሙሉነህ ታምራት አሰፋ ዜናነ መኮንን እንደነዚህ ኃይሉ ወልደ ጻዲቅ ነው ማን ነው ኃይሉ ወልደ ጻዲቅም ሬር ናቸው የአስተዳደር ሰው ናቸው። ሞር ስለምወዳቸው ነው የጠሯቸው። ሙሉጌታ ወልደ ሚካኤል በጣም የሚገርም ድምጽ የነበረው ነው እና እኔ ስሰማ በነበረበት ጊዜ ዜና ዘፈን ነው ኦልሞስት። ለምን እያንዳንዳቸው አቅራቢዎች ያላቸው ድምጸት እንደ ሙዚቃ ነው የምትወጁ አንድ አይደሉም እና ይሄን ለማስረዳት ያስቸግራል። አሁን የማየው ነገር አለ የሆነ ተመሳሳይነት የሆነ ትነት አለ። ያኔ ልክ ትልቁ የጣቢያው መገለጫ ነው እነዚህ ሰዎች አቀራረብ ማለት ነው። እነዚህ ሰዎች ተጽዕኖ ያሳደሩበት ሰው ነኝ እኔ እነዚህ እና ስሜት ምንድን ነው ያለው በ79 ስገባ ማስታወቂያ ሚኒስቴር ውስጥ ስትገቢ ይሄ ታደሰ ሙሉነህ ቢሮ ነው ይሉሻል። እንደዚህ ዝም ብለሽ ጉዳይ እንደማይሰጠው ሰው ቆመሽ ብለሽ ይሄዳል ብላ አሁን ሚራክል ማለት ነው። እነሱን በመልክ ማወቁ የቷነች አባይነሽ በመስኮት በኩል እንደዚህ ታያለሽ ማለት ነው። ሂሩት የሚባሉ ነበሩ እና እዛ ማስታወቂያ ሚኒስቴር ውስጥ መግባቱን እንዴት አድርጌ ልነግርሽ እችላለሁ? እነዛ በሬዲዮ ውስጥ ሆነው ነፍሴን የተቆጣጠሩ ሰዎች እነዛ ረቂቅና ምታት ሲሆኑ የማይጨበጡ የማይዳሰሱ ሰዎችን አግኝቶ ማውራት ሲወጡ ሲገቡ እንደ ልብ ማየት እና ኤቭሪቲንግ ያንነ ስሜቴን ልገልጽልሽ አልችልም። ህልሜን ኖርኩ የሚባል ጊዜ ወይም ህልሜ እውን ሆነ ያልኩበትና በእውነት ድጋሚ ተወለድኩ ልበል አይ ቲንክ ህይወቴ በዚህ መንገድ በዚህ ምሪት መጥቶ በአጋጣሚ የተሞላው ሰው ነኝ። የፈለገ ስም ቢኖርሽ ሁሉ ነገሮች ተሰካክተው እዚህ ሳጥን ውስጥ እዚህ የሚስጥር ሳጥን ውስጥ እገባለሁ ብዬ አስቤ አላውቅምና ማስታወቂያ ሚኒስቴር መግባት ማለት እዚህ የሚስጥር ሳጥን ውስጥ መግባት ነው። ለኔ የተሰማኝ ስሜት እንደገና መወለድ ሪበርስ ነው። ኦኬ ከሌላው በተጨማሪ ከሰራሃቸው ዜናዎች ለየት ያለ ትውስታ ያላቸው ዜናዎች ወይ የምታስታውሳቸው ከባድ ዜናን really I don't know በዚህ ደረጃ ይሄ ዜና ልል አልችልም። ግን ሰዎች ስለ ደጋግመው ስለሚያነሱትና ስለሚደመሙበት እኔም እንደው የነሱ ተጽዕኖም ሊሆን ይችላል። ይሄ መጨረሻ ነው ዜና ሆኖ ጭንቅላሽ ለብዙ ዜና ወጣምታነቢው በቶን የሚቆጠር ኮና ያነበብኩት ባነበብኩት ዜና ክብደት የሆነ ሮኮ እዚህ አዲስ አበባ ላይ እኔ ባለ ፎቅ ዓለም ነው ሲንጻ ይኖረኝ ነበር አይመስልሽም? ይኖረኝ ነበር በርካሽ ነበር ማከራየው በጣም ሚዛን አይሰረኝ እና የባህረ ሰላጤው ጦርነት ያው እኔን ዲፋይን ያደርገኛል ብዬ ነው ብዙ ሰርቻለሁ ከዛ በፊት። ግን የምን አይነት ነገር ለምሳሌ ሰዎች የሚያቆሽ ካንድ ነገር ጋር እና አሁን እኔ የምታወቀው ከባህረ ሰላጤው ጦርነት ጋር ነው። አልተወለዳችሁም እናንተ ያኔ ቶታሊ አልታሰብሽም አትይኝ እና ያኔ ሰሳራ መጀመሪያ ውጥረቱ ከኩዌት ውጥረት ጀምሮ የቃላት ጦርነት ከሳዳም ሁሴን እስከ ኩዌት መወረድ ድረስ በብቸኛነት ነው የሰራው። ወይም የባህረ ሰላጤውን ጦርነት መነሻ የሆነውን መሰረት መጣል
ብቻዬን የሰራሁት ያለ ምንም ተቀናቃኝ እንደ ነጋሽ ሁሉ በኋላ ነው የሚመጡት ገብቶሻል እንደ ነጋሽ እንደ ንግስት ሁሉ በኋላ ነው የሚመጡት እቺን የመሰረት ድንጋይ እኔ ነኝ ያቆምኩት እስከ ኩዌት መወረር በ3 ሰዓት ጊዜ ውስጥ መወረር የሳዳም ሁሴን ኩዌታውያን ከእንቅልፋቸው ሲነቁ ከሌሊቱ 9 ሰዓት ነው ዘመቻው የተጀመረው ታንኩ መድፉ ጀቱ የገባው በሌሊት ነው ኩዌታውያን ከእንቅልፋቸው ነቅተው ወደ ስራ ሲሄዱ ትራፊኩ ኢራቃዊ ነው እንደዚህ የሚላቸው ኢሚሩ የሉም ኢሚሩ ሳውዲ አረቢያ ገብተው ነበር እና እዛ ድረስ ይለኝ እና አሳውሳለሁ በሬዲዮ እየደወሉ አንተ የኛ ልጆች እንዳሉ አጣቀም ኩዌት እንዴት ይሆነው በሚደውል እና እኔ ምን ማድረግ ይችላል ለካ ብዙዎች የሚመስላቸው ኩዌት የሚሰራው ይመስላቸው ነበሩ ምን ነበር እንደ ልጆት እንደው እንዲህ ተንከልክሎ ሞተ እኮ እናንተ ብለው እናቴን የጠየቁ ሰዎች አሉ አንዴ እዚህ ምንድነው ባግዳድ የሚል ካገር ሄዳ ደግሞ ጊዜ እንደዚህ የሚል ነገር አለና ይሄን እና እኔ ዲፋይን የሚያደርገኝ የካሪየሬን ዲፋይን ያደርገው የባህረ ሰላጤ ጦርነት ከዛ በኋላና እንዲህ ያለን ሄደን የበረሃው ማዕበል ዋናው ጦርነት ሲደርስ ባየር ድብደባ ነው የተጀመረው ጥር 7 የሚባል ቀነ ገደብ ነበረ በ82 ዓመተ ምህረት ጥር 7 በኢትዮጵያ ጥር 7 እና ሳዳም ሁሴን አልለቀቀም ከኩዌት ለቀውጣ ተብሎ ተሰጥቶት ነበር ከዛ አሜሪካ እንግዲህ የተባበሩት ኃይሎች የሚባል ነበር ድብደባ ላይ ያደርግ ነው ጥር 7 አለፈ ሳዳም አልለቀቀም ጥር 8 መጣ ሄደ ጥር 9 ሌሊት ተጀመረ ድብደባው የተጀመረው ግን ባየር ነው እንጂ እንደተጠበቀው ያ ሁሉ ግረኛ ምናምን ባንዲ ጦርነት አልጀመረም ያን ጊዜ ጦርነት ሲጀመር እኔ ተረኛ አልነበርኩም አንድ ቀን ስራ አንድ ቀን ረፍት ነው ግን አንድ ቀን ስራ አንድ ቀን ረፍት ይባላል እንጂ የሆነ ቦታም ደረሰ የሆነ ከጋር ፍሬንዶቻችን ጋር ነው ቀጠሮ ነው ኬክ በልተን ይሆናል መጣ ነው ግን ዞራን አቋርጠን አቡነ ጴጥሮስ መጣታችን አይቀርም እና ኤዲተሮችን አላትን ቀመጥና ኤዲተሮችን ይሁን ፕሊስ ዜና የለም የሚል ነገር ማለት ነው እናሳያለን የዛን ቀን እንትኔ ፈነዳ ቀን እንግዲህ እውነቱን ነው ለመናገር ትልቁ ልፋት ለፍቻለሁ ዋናው ጦርነት የጀመረ ቀን ግን እኔ ተረኛለሁ ስለዚህ አስታውሳለሁ ንግስት ሰልፉ ዋናውን ዜና ያዘች ማለት ተራዋ ነበር የአየር ድብደባውን እሷ ነች ያወራችው 3 ሳምንት የቀጠለ የአየር ድብደባ ነው ሌሊቱን ስትደበደብ ያደረችው ኢራቅ የጥያራው አይነት የሚጥለው መሳሪያነት የውጊያው ብዛቱ የኤሌክትሮኒክስ ማቀጃበሪያ ይልሻል ጸረ ራዳር ይልሻል ጸረ ታንክ ምናምን በአጠቃላይ አሜሪካ ምን አይነት ሌላ ሀያል ሀገር እንደሆነች የታየችበት ጉድ ነው ያድብደባ ስለዚህ እሱን ዜና አስፈያዘች ማለት ነው ይሄ ድብደባ ሲያልፍ ደግሞ የአረብ ሀገሮች እንደ ሳዳም ሁሴን ምላሽ ምንድነው የሚለው ደግሞ ሌላው ሁለተኛ ትኩረት የሚይዝ ነው እቺን ነጋሽ መሐመድ ያዘ ሶኔ ባዶጄን ቀረው ማለት ነው እና ዳንኤል ወልደ ሚካኤል ይባላል ዘ ብሬን ኦፍ ዜና ፋይል ማለት ነው ቶፕ ኤዲተር ነው እና ብዙ እንትሮችን በማገናዘብ እኔን ደግሞ ይጦርነት ዛሬ እዚህ ላይ ደርሷል እንዴት እዚህ መጣ የሚለውን ከኋላ ተንደርድረው ወደዚህ ያምጣን የሚል ሰጠኝ ማለት ያለ ተራይ አብሬ ተቀላቀልኩ ማለት የዛን ቀን ግን ውስጤ ያን ዋናውን ዜና አልሰበርኩም ማለት ከዛ ሲታይ የአየር ድብደባው ሩቲን ሆነ አሜሪካ ተደበደባለች ኢራቅ ተኝታ ትነረታለች ሳዳም ሁሴን ይዘታሉ የጦርነቶችና ይላልሳቸው በዚህ ሁኔታ ቀጠለና ዋናው የሚጠበቀው ምን ሆነ ማለት ነው የግረኛ ውጊያ ተጀመረ እንዲህ ያል ስንጠብቅ መተንባያም ለከኔ ማለዳ ገቢ ነኝ ጧት አይመችም ሁሉም ነገር እኮ አጋጣሚ እንደው የዜና አንባቢ ማምላክ እንዳላወቅኩት ያኔ ነው እኔ ማለዳ ገቢ ሆንኩ ቀን የግረኛ ውጊያ ተጀመረ ታላመኩም ቴሌ ፕሪንተር አለ እንዴ እንዳውኑ በእንትን የሚመጣልን ነገር የለም ቴሌ ፕሪንተር ውስጥ ትገቢያለሽ ማለት ነው ትገቢና ዜናው እንዲ ወድቆ ተመታገኙ በፕሪንተር ነው ይተፋል ያው ፕሪንተሩ ታታታታ ራስ ነው የሚመጣው እዛ ሲገብሩ ይላል አሁን ያንን ይዤ ገና እንዲስል የምድርጋው ተጀመረ ያለ አንደኛ በዚህ ሰዓት ስቱዲዮ ላይ ከፍቱልኝ 12 ተኩል ካልቦላ በመጋው እንዴት አይነት ጭንቀት እንደመጣ ብቻ እንደዚህ ያደረኩ ያንን አድርጌ
ያን ከዛሬ የሀገር ውስጥ ዜና ኤዲት ጠቅ አድርገህ እንትን ነው እሱን አድርጌ ለታይፕ ተሰጥቻለሁ። አሁን የምሰራው ይሄንን ነው ማለት ነው። ውጊያው በምን ይሄን ሰርቼም እርጉዝ በለኝ ጣቢያው እስኪከፈት እንዳትከፈተ ጣቢያው ማትረሳው ዜና ስላልሽኝ ነው። እና ያንን ዜና ላነብ ገባለሁ ማለት ነው። ያማረሰው ዜና እና ፕሮቶኮል አለው ዜና ክፍሉ። ያኔ በነበረው 4 እስከ 4 ነው አርዕስተ ዜና የምናወጣው። ሬር ሲሆን ነው 5 የምናወጣው። 4 እስከ 3 በ3ም ማቆም ትችላለሽ። ከ3 ግን ማነስ አይችልም የርዕሰ ዜና። እና አርዕስተ ዜና ሀገር ተኮር ምንም ይሁን ለምን ዛሬ አዲስ አበባ ነዋሪዎች ቦይ ሲጠርጉ አሉ። የሥራ ሰዓታቸው ላይ እንደዚህ ቀንሰው ቦይን እየጠረጉ እንዲህ ሲደረድሩ አሉ። እሱ አንደኛ ዜና ነው የሚሆነው። የሀገር ዜና ነው። አሁን እኔ እዚህ ጋር ጎበዝ የባረሰለት ጦርነት እኮ ተጀምሯል። የምድር ጦርነት ሲፈራ ሲጠበቅ የነበረው ነው። ይሄንን ለሰው እንዴት ልንገረው? መጀመሪያ ስለ ቦይ ጠረጋው መንገር አለብኝ። የፕሮቶኮሉ ይሄን ይላል። ሁለተኛውም ዜና የሀገር ውስጥ ነው መሆን ያለበት። ከዛ የውጭ ዜና ላይ ነው ያስገባ የምችለው። ይሄ አንዳንድ ቀን ሰዎች እኮ አርጎ ይከፍቱና ጋስቴነ ይሄዳሉ። ስለዚህ አሁን ተጨንቋል እንትን አሁን ገባው ማለት ነው። ልክ እዛ ውስጥ ያለው 1-2 ደቂቃ ይቀራል ቴክኒሻን ሲል በውስጥ አንድ ውሳኔ በነገራችን ላይ እኔ ሲሪየስ ናቸው አለቆች ስራ ማጣት ሊከተል ይችላል እንትን የለምና ሁሉ ነገር ተጽፎ ነው። ይህ የኢትዮጵያ ድምጽ ነው ማለት አለብሽ በሎካል ዜናና በኢንተርናሽናል ተጽፎ ነው። በቃልሽ እንድትይ አይደለም ተጽፎ ያ ሲመጣ የኢትዮጵያ ድምጽ ነው የኢትዮጵያ ድምጽ ብሔራዊ አገልግሎት ማለት አለብሽ። ይሄ ካልጻፈ ብዙ ሜስ አለ። አንዱ የኢትዮጵያ አየር መንገድ ነው ብሏል። ሆስቴስ አፍቅሮ ነው በዛ ይባረራ ቅጣት ተቀጥቷል። ነገ እናንተ በያዛችኋቸው ገርል ፍሬንዶች ይሄ የኢትዮጵያ ፍሩት ነው ልትል ነው እዛ ሰው በታፈቅር ተብሎ ቢጻፍ ተብሎ ተወስኗል። ስለዚህ ይህ የኢትዮጵያ ሬዲዮ የኢትዮጵያ ብሔራዊ አገልግሎት የምትለው ለብቻዋ ተጽፋ ትገባለች ማለት ነው። ስለዚህ ምን ልልሽ ነው ሁሉ ነገር በኦርደር ነው የሚሰራው። ግን የዛን ቀን አንደኛ እኔ ፍሪላንሰር ነኝ። ስራ አስኪያጁ በኔ ላይ እንትን ካሉ ውጣ ካሉኝ መሄድ ብቻ ነው የምችለው። ደሞዝ የሚከፈለኝ ከስራ ማስኬጃ ነው። ለጥበቃ ከወጣ በኋላ ከነገ ጀምሮ እንዳይገባ ካሉ አለቀ። ሲፒአይ ያውቀኝ ምን ያውቀኝ። ስለዚህ አሁን ጠቅላላ ጣፈንታይን ነው ለአድማጭ ስል ያቀረብኩት እና አንድም ግንዛቤ ነበረኝ። ጥሩ ነገር ከሰራሽ አድማጮችም ማን ነው አለቆችም ከአድማጮች አይለዩም። ገባሽ? ህግ ብጥሽም የሚጣፍጥ ህግ መጣስ ከሆነ አላቸው ዘዴ አይነኩሽም። ይሄን በማመን ዜናው ሲከፈት ያው እንደደቡ ጥራስጥልኝ እንደምናደራችሁ ዜና እናሰማለን በቅድሚያ ማርስተ ዜና እላለሁ ማለት ነው። ከዛ እንዲሆነው እንዲገብቶ እላለሁ ማለት ነው። የዛን ጊዜ ግን አንደኛ ስሜት የራሱ ተናውጧል። የባህረ ሰላጤው ምድር ጦርነት ተጀምሯል። ይሄ መሰረት ስለዚህ ሲከፈት ሲጠበቅ የነበረው የባህረ ሰላጤው የምድር ውጊያ ተጀምሯል። አሁን ጠቅላላ ሀገሪቱ የተሰቀዘችበት ዜና ስለነበረ ጸጉሩን የሚያበጥር ጥርሱን የሚወርሽ በዛ ሰዓት የሥራ ሰዓት ነው ምናምን የሚያደርገው ቀጥሎ ነው ብቻ እና ልክ እንዲህ ባለበት ሰዓት ከዜናው ጋር አለመናወሴ ነኝ። አሁን በዛ መንገድ የገባ ስም ከዚህ ውስጥ አይወጣም። ይሄን ብዬ በቅድሚያ አበይት ነጥቦችን እንገራችሁ። ያው እኔ ቅድሜ ቦይ ጠረጋ ምናምን የሚለው ተናገርኩ ማለት። ስለዚህ ምንድነው ሰው ምን ያደርጋል? ይጠብቃል። እና በዛ ይሄን በማድረግ ያንን የባህረ ሰላጤውን የምድር ውጊያ መጀመር ለማብሰር በኢትዮጵያ ሬዲዮ የመሞንች ያለው ማትረሳው ዜና ላችን የማረሳው ዜና ይሄንን ያልኩበት ነው። ኦኬ እስኪ ደግሞ ወስጨው ግን አንቺ አልነበርሽም ያኔ መስለኛል እኔ በጣም ሰባሪያሉት ከልሽም አልታሰበም ራሱ። እስኪ ደግሞ አያይዘህም ደግሞ አለምነህ ማለት ያው ህዝብ አስተያየት ይሰጣል በምትሰራቸው ዜናዎች ላይ ያንን አስተያየት እንዴት ነው የምትቀበለው? ሰምተዋል? አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል። ለትንሣኤ ከህማማት እስከ ዳግማ ትንሣኤ ለ13 ቀናት፣ ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል። የሰላም ሁኔታ
አያሳስቡ። የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው። አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሠራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን፣ እናስተናግዳለን። የእምነታችንን መጀመሪያ ቅዱሳን መካናቶች በዐይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር? ለወላጅም ከዚህ የሚበልጥ ስጦታ የለም። አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ። አሁኑኑ ስልክዎን አንስተው ይደውሉ። 0988 18 18 18 አይጠፋዎትም። በውጭ ለምትኖሩ በዋትሳፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል። እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጭ ምን ይባላል? ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው። አዎ ቦታው እልልታ መሃል አዲስ አበባ፣ ያውም ከአፍሪካ ህብረት ጎን ሳር ቤት። ስሪቱማ ጂፕላስዋንን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ። ሌላማ ከ150 በላይ ሱቆች፣ አፓርትመንቶች፣ ሬስቶራንት፣ የስብሰባና የሲኒማ አዳራሾች። የመብራት ነገርስ በእልልታ መብራት አይጠፋም። የራሱ ሰብስቴሽን አለው። 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል። እንደዚሁም የከርሰ ምድር ውሃ፣ የሕፃናት መጫወቻ፣ የሴቶችና የወንዶች የውበት ሳሎኖች፣ ጂምናዚየም፣ ስቲም፣ ሳውና፣ ባዝና ማሳጅ፣ 5 ቤዝመንት መኪና ማቆሚያ፣ 1 አሳንሰር ለ2 መኖሪያ ቤቶች ያለው። በአጭር ቃል እንከን የለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ። የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለሥልጣን ጽሕፈት ቤት አጠገብ። እልልታ የምቾት የተድላ ቦታ። በደንብ ነው የምሰማው። አብዛኛው አድናቆት ነው። ሌላ ደግሞ እንዲህ ቢሆን ማንኛውም የሚሰጡትን ነገሮች ኢቭን አልፎ ተርፎ እንደዚህ ያቀርበልን የሚሉት ሁሉ እንደ ቀላል አላየውም እና ጊዜ ጠብቄ ያንን አቀርባለሁ። በጣም ነው የምከታተለው። እንደውም ኦልሞስት ዜና ባነበብን ቁጥር ድሮ ስቱዲዮ በነበረበት በማንኛውም አዘቦት ቀን እንኳ 3 ስልኮች አሉ። ሊያደንቅም አይደውል የለም። አንድ ካስተያየቱ ካነሳሽ ምንድነው ነጋሽ መሐመድ ይሰራል የሚያስቀኛል እና ዜና በዛ ከለውጥ በኋላ ዜና ዘገባ ላይ ብዙ ጊዜ ጠቅላይ ሚኒስትሩ ጋር ሲሄድ ነበር እና ጠቅላይ ሚኒስትሩ የሰጡትን መግለጫ ነው የሚያቀርበው። ጋዜጠኛ ነው እና እሱ ፓራፍሬዝ ነው የሚያደርጋቸው። እሳቸው ያሉትን እንዲህ ያሉ እያለ ነው የሚናገረውና አንዳንዴ ኮሜዲ አለ በእኛ ስራ ላይ እና ዘገባውን ሲያቀርብ የስርዓት ለውጥ ስለነበረ በዛ ያለ የተከፉ ኢትዮጵያን ቁጥር ቀላል አልነበረም፣ የሚደሰት ኢትዮጵያንም ቁጥር ቀላል አልነበረም እና ስልኩ ይጮህ ነበር በአድናቆትም በተቃውሞ እና መራኛና ነጋሽ እንደሚናገረው እና ስልኩን አንስተው ምንድነው ሲናገር የት ነበር መራኛ ሲታረስ ጆሮአቸው ማለት ጋዜጠኞች ያለባቸው ዳይሌማ ነው። እሱ ተልኮ ዜናውን የሚሰራው እሱ ዜናውን አልሰራውም፣ ዜና ነው ሪፖርት የሚያደርገው እና ግን አድማጭ ደግሞ ያው ንዴት ሁሉ የሚወጣው ዜና አንባቢ ላይ ነው እና የኔ ራሴን ገጠመኝ በነግርሽ ኢህአዴግ ከገባ ግንቦት ገብቶ ግንቦት 22 ነው የገባሁት መሰለኝ። በሬዲዮ ጠርተን ነው የገባሁት፣ ምክንያቱም ሰግተን ማለት ነው እና በሬዲዮ ከስራ ትባረራላችሁ የሚል ነገር በዚህ ካልገባችሁ ብለን ገባን። ሰውላችንም ፍራቻ አለን። ለውጥ ነው ደግሞ የኔ ፍራቻ ምንድነው? አሁን እዛ ያሉ ታጋዮች አሉ፣ እዚህ ጋር ቦምብ ምናምን ሴቶች ጭምር አሉ። አንድ ቀን ያነበብኩት የድል ዜና አንድ ጓደኛውን ያሳጣው የሞተበት እኮ ሊሆን ይችላል እና ፕሮባብሊ አንድ ጓደኛ የወደቀበት ፍልሚያ ላይ እኔ ዜና አንባቢ ሆኜ ማለት ነው እና ያንን ድል ዜና በማወራበት ጊዜ አብሮ ቆስሏል በእኔ ሊሆን ይችላል እና በጥቂት ሊመታኝ ይችላል የሚል ፍራቻ ነበረኝ። ይገርምሻል። ግን በፍጹም እንደሱ አይደለም የነበረው። ሞር እኔ እንደውም በውጭ ሀገር ዜና ላይ በዚህ በባህረ ሰላጤ በሚሆነ ስራ ላይ መዝሙር የሚባል ስራ አስኪያጅ ነበር። ይህ እንደውም የዘመቻው መኮንን ነበር ለእኔ ያለው እና ገባን። ከገባን በኋላ ገለጻ አስደረገልን ማለት ነው።
ተደርጎልን ኦሬንት ተደርጎልን አሁን ወደ መደበኛ ስራችን ገባን ማለት ነው። የዛን ቀን ከሰዓት ዜና አንባቢ ነኝ እና ዜና አነባለሁ። ልብ አድርጊ ግንቦት 22 ነው ግንቦት 19 ወይም ግንቦት 18 ያነበብኩት ዜና አለ እኔ ታያለሽ። ከግንቦት 20 በኋላ ደግሞ ያለው ዜና ዳያሜትሪካሊ በየተለያየ ዜና ነው እና ለምሳሌ አንዱ ዜና ምን ይላል? ጀግናው የኢህአዴግ ሰራዊት የኢትዮጵያን እንትን ማለት በእስራኤል ኢትዮጵያ እንትን የአድማሱን እያሰፋና የኢትዮጵያ እየተቆጣጠረ ነው ያለው እና ጦር ምናምን ያልኩ ነው እና ያን ዜና አውርቼ ስወጣ ማለት ነው ስትሬንጅ ስሜት ይላል አንብቤ ስወጣ ያው እነዚህ የተለመዱ ስልኮች ይጫዋሉ እና ስታነሻቸው አንተ በሁለት ካራ ምትበላ አትኋዳ ቃይ አባሪ ገባሽ ያጋለ ሰው እንዴት ኤክስፕሌን የምታረዩ ጋዜጠኛውም ስራውን ነው የሚሰራው የበፊቱም ለውጥ ሆነ የኋለኛው ለውጥ ያው እኛው ነን እኮ ስትመለከቱ እንደዚህ ነው ያው እኛው ነን ለአንዱ ጦርቶኛለሽ ለሌላው መርዝቶኛለሽ በእኛው የሚደረግ ነውና እንደዚህ አይነት ነገሮች በመጡ ቁጥር ጋዜጠኛ ይሄን መወሰን አይችልም ኢቨንቶችን ነው የሚሰራውና እንትሩን አናመጣውምና እንዲህ አይነት ነገርም አስተያየቶች ይመጣሉ ሁሉንም በጸጋ ነው የምንቀበለው አድናቆት ብቻ ሳይሆን በዚህ ደረጃ ወገዛዎችም በእውነት አንዳንዶች ቅስም የሚሰብሩ እንትሮች ይዛሉ ዛቻም አለ በዚህ መንገድ ነው እንቀበለው አንተ ከምታምንበት ጠቃሚ መረጃ ይተላለፍበታል ብለህ ከምትለው መንገዶች ለምሳሌ ዩቲዩብ ሊሆን ይችላል ቲክቶክ ሊሆን ይችላል የተለያዩ መንገዶች አሉ መረጃ የሚተላለፉበት መንገዶች የትኛው የተሻለ ነው ብለህ ታስባለህ አሁን ባለው ሁኔታ ዩቲዩብ በጣም ስታብሊሽ ያደረገ ነው ቲክቶክ ደግሞ በጣም በአጭር ጊዜ ሪሊ ኮንትሮል እያደረገ መጣ ነው እና በእነዚህ በፌስቡክ በእነዚህ በአጠቃላይ በጣም ጠቃሚ መረጃ እየተላለፈ ነው ብዬ ነው የማምነው ብዙ ሰዎች እንደውም ስለ ቲክቶክ ማያውቁት አንድ ነገር ቲክቶክ እኮ የማይሰጥሽ መረጃ የለም ብቻ አጠያቂውን ወቂበት ማንኛውም ነገር እንትኗ ላይ ተጽፊለት ስለ ስፔስ ነው ማወቅ የምትፈልጊው ስለ ሳይንስ ነው ስለ ምንም ነገር በጣም በፍጥነት በጣም በቫራይቲ በማቅረብ ደግሞ በተለይ የሚጥሩ ሐሳቦችን ሁሉ ያው ብዙ ጊዜ ቲክቶክን በዚህ ደረጃ ተጠቀምበታለሁ እንደገና ደግሞ በአገር ውስጥ ጉዳይም መዝናናባቸዋሉ በጣም መዝናናባቸው ገረበባቸዋሉ ማዝንባቸዋሉ ማት ነገሮች ቲክቶክን እኔ በአሁኑ ሰዓት ከትልልቅ የሜንስትሪም ሚዲያዎች ባልተናነሰ ተጠቀምበታለሁና ሁሉም የመገናኛ መንገዶች የአጠቃቀማችን ዘዴ ካልሆነ በስተቀር ጠቃሚ መረጃ የሚገኝባቸው ናቸው ኦኬ እሺ ስለ ሚዲያ ጋዜጠኛ እንደመሆነ በማህበረሰቡ ላይ ለውጥ እንዴት ማምጣት ይቻላል ብለህ ታስባለህ የብዙ ነገር ጅምር ነው እሱ የብዙ ነገር እንደው በደፈናው በገልጸው መዋቅራዊ ነው እንዲህ አይነት ነገር ለማምጣትና መዋቅራዊ ስል በኮቴሽን ይሄ መዋቅራዊ ለውጥ መዋቅራዊ ነገር ነው እንዲህ ከመሃል መተሽ መታረግ ነገር አሁን በተለይ ኢንፎርሜሽን በ30,000 አቅጣጫ ያንዳንዱ ሰው ባይዘ ወይ አሁን በነገራችን ላይ አንድ ሰው ማንኛውም ሰው ጋዜጠኛ ነው ምክንያቱም እጁ ላይ ያለው የመገናኛ መንገድ ስለዚህ እና እሱ ያለበት ቦታ እሱ ያለበት ስፍራ እሱ ያለበት ሁኔታ ራሱ የወሬ የኢንፎርሜሽን ምንጭ መሆን ይችላል እና ግን ቅድም እንዳልችው እንደዚህ ይሄ ነው ማህበራዊ ወይም ደግሞ ይሄ እንደዚህ አይነት ሀገራዊ እንደዚህ ለውጥ ለማምጣት ወይም በሚለው ላይ ግን እንደዚህ አይነት ነገሮች ሊኖሩ የሚችሉት መዋቅራዊ መልክ ሲኖራቸው ኦኬ ሌላው ዜና በመተሰራበት ጊዜ የሚያሳዝኑ ወይ ደግሞ የሚያስፈሩ ዜናዎችን በመታነብበት ጊዜ ስሜት እንዴት ነው የምታስተካክለው በሁለት መንገድ ነው አንዱ ራሱ ዜናው እንደማንኛውም ሰው ይነካሻል አንቺ ሁለተኛው መንገድ ደግሞ ሁሉም ወግና ስርዓት አለው ለምሳሌ ትራጀዲ ሰቆቃ ሲሆን ድምጻታችንም በዛው መንገድ
እንደዛ ይሆናል። አስደናቂ ነገር ሲሆን የሚያስቅ የሚያዝናና ነገር ሲሆን የኛም ሙድ አብሮ ከዛ ጋር ይለወጣል። ለዚህ ይመስለኛል አሁን ማወቅ ያለባቸው ዜና አቅራቢነት አርቲስቲክ ባህሪ ያለው የምንለው ለዚህ ነው። በስኬት ታሪክህ ላይ ከስራ ውስጥ በጣም የሚያስደስትህ ጊዜ ምንድነው? ስራው ራሱ በተለይ ወሬ ሲገኝ እመልሽ ሩቲን ይሆናል። አንዳንድ ጊዜ እንደማንኛውም ስራ ጀስት ስራ እንትን ይሆናል። ግን በየመካከሉ ወሬዎች ብዙ ሰዎችን አፌክት የሚያደርጉ ወሬዎች ጓግቶ ሊሰማቸው የሚችሉ ነገሮች ባሉበት ሰዓት ሁሉ ለእኛ ጮማ እንደመቁረጥ ነው የሚቆጠረው። ሰዎች ብዙ የሚያውቁት ነገር ወይም ደግሞ ማወቅ ያለባቸው ነገር ስለ ሚዲያ ኢንዱስትሪ ምንድነው ብለህ ታስባለህ? በቃ ኢንዱስትሪው ማወቅ ነው። ሌላ እንዲያውቁ የምፈልገው በአሁኑ ጊዜ እስራኤል ሀገር አንድ ጋዜጠኞች ማሰልጠኛ ኮሌጅ ነበረ እና ያንን የጎብኘት እድል አጋጥሞኝ ነበርና ሰውየው ሲያስጎበኝ ምንድን ያለኝ በግል ሰዎች አመቻቹልኝ። ምንድን ያለው በአሁኑ ጊዜ የጋዜጠኛነት ዲግሪ ዋቴቨር ግማሽ መንገድ ነው። እኔ ጋዜጠኛ መሆን የሚፈልግ ሰው ቅድም እንዳልኩሽ ማንኛውም ሰው አሁን ፕራክቲካሊ ይሄ ምን ጆርናሊስት ነው የሚባለው? ምን ጆርናሊዝም የህዝብ ሁሉ አሁን ሲቲዝን ጆርናሊዝም ሲቲዝን ጆርናሊዝም ማለት አሁን ኤቭሪባዲ አክሰስ አለው ጋዜጠኛ መሆን ማለት ወሬዎችን መንገር ነው አይደለም? ያው ወሬዎችን ኤክስፐርትሊ የመስራት ያለ መስራት ጉዳይ ካልሆነ በስተቀር ማለት ነው። ስለዚህ ግዴታ ሁለተኛ ዲግሪ ያስፈልገዋል። ስለ ሳይንስ ቢያውቁ ስለ ባዮሎጂ ወይም ሌላ ስራዎች ሌሎች ሳይንሶች ሌሎች ሶሻል እንትኖች ያወቀ ቢሆን ይመረጣል ወይም ግድ ነው ብሏል። አንድ ሰው አሁን የጋዜጠኛን ቴክኒካል ስልጠና የሚያገኘው ያን ያዝኝ ተጨማሪ ነገር ያስፈልገዋል ግዴታ። ምክንያቱም አሁን ቴክኖሎጂ ራሱ ሲቲዝን ጆርናሊዝምን በጣም ያስፋፋ ስለሆነ ሰዎች በሞር ይሄ ምንድነው ጋዜጠኛ መሆን የሚችሉበት ተቋም ባልተናነሰ ወይም በበለጠ የሌላ እውቀት ባለቤት የሚያደርጋቸውን ስልጠና መውሰድ አለባቸው ያለው አይ ቲንክ ወቅታዊ ሊሆን ይችላል ብዙ ይሄን ጋዜጠኛነት የሚያስቡ ማለት ነው። አዳዲስ ለሚመጡ ጋዜጠኞች አቅም እንዲኖራቸው ቁልፍ ምክር ምን ትመክራቸዋለህ? ወደዚህ ከመምጣቱ በፊት ወደዚህ ለመምጣት የሚያነሳስ ምክንያቱ ነው ዝንባሌ ያለው ወይ ይወደዋል ወይ እንትን ቅድም ነገር ወሬ ነጋሪ መሆን መፈለግ አዲስ ነገር ይዞ የመቅረብ ፍላጎት ወሬ ለማውራት የመጠበብ ወሬን ፈልጎ ለማግኘት የማግኘት ፍላጎትና ተነሳሽነት ከዛ በኋላ ደግሞ አብሮ ወሬውን በወሬነቱ ለማበጠር ለመተንተን የሚያስችል እውቀት ማግኛ ነው። እሱን እንግዲህ በአሁኑ ሰዓት ሩቲን ነው። በአሁኑ ሰዓት ከባድ ነው። አንድ በእንደኛ ጊዜ ላይሆን ይችላል። ፕሮባብሊ በኢትዮጵያ ሬዲዮ ታሪክ የመጨረሻው ሰው ነኝ ብዬ አስባለሁ ያለ ዩኒቨርሲቲ ዲግሪ በመግባት እዛም አብዮት የመጣ ጊዜ ነው የገባሁት። እኔ በ79 በገባው ጊዜ አብረን ከተወዳደርን ውስጥ እኔ ብቻ ነኝ ዩኒቨርሲቲ እንትን ያልያዝኩት ምንድነው ዲግሪ አልነበረኝ። ከኔ በኋላ ኢትዮጵያ ሬዲዮ ያለ ዲግሪ ይቀጥራል ብዬ አላስብም። ጊዜው ተለውጧል። ስለዚህ አሁን ብዙ እድልም አለ። በጣም እርግጠኛ የጋዜጠኞች ማሰልጠኛ ኮሌጅ አለ ብቻው አዲስ አበባ ዩኒቨርሲቲ ስር ነው አለ። አሁን እድሉ አለው። አሁን ያ ተነሳሽነቱ አለ ወይ? ድሮ እንዲህ የሚያደርገኝ በትምህርት ቤት ሁሉ ሰልፍ ላይ ይወጣ ይሄን አውራ ጠጅ ቤት የጉበት ስጋ አንቋቸው የሞቱን ሰውዬ ታሪክ እስካሁን ድረስ አብረውኝ የተማሩት ህዝባዊ ሰራዊት የተማሩ ልጆች አይረሱትም። እና በጣም ተመስጬ ነበር። የመሰጠኝ ምንድነው ጉበት ሲበላ ያለው አባቶቻችን ሲበሉ ቅርጫ ታውቂያለሽ? ቅርጫ ሲደረግ ጉበቷ እዛው ነው የምትበላው በእንትን እና ጉበት ተሰጥቶሽ አታውቂም? በልተሽ አታውቂም? ጉበት ደም በቃ በጣም እንዴት ጉበት ሰውን ያንቃል። እና ባይከዳኝ የሚባሉ ሰውዬ ነበሩና ጉበት ሲበሉ ነው የሞቱት አንቋቸው። በጣም መስጦኝ ስለነበረ
ይሄንን አንብቤ አፉን ለምሳሌ ይሄን የሚሰማ ከኔ ጋር ሆኖ ወይ የሕክምና ዶክተር ይሆናል ወይ በህግ ዶክተሬቱን ያዛል የዓለም አቀፍ ድርጅቶች ውስጥ የሚሰሩ አሉ እነዚህ ማለት ትልልቅ አሁን እኛ ትልልቅ ነው 58 ምናምን ይሆናቸዋል ግን they remember ያንን ዜና ሰው ያጉጉቱ አለው ያ የተፈጥሮ ግፊቱ አለው ነገር አውራ ሂድ የሚል እሱ ነገር ካለ ይሄንን ሼፕ ለማድረግ የሚያስችል የትምህርት ሂደት አለ በጣም እድለኛ ትውልዶች ናቸው በኮሌጅ ደረጃ ተሰጥቶ ይችላልላችሁ ስለዚህ ይሄን ተጠቀሙ ነው ማለት እኔ ወርቃማ ጊዜ ላይ ነው ያላችሁት ምክሬ ነው ቀጥሉ ነው ማለት የመጨረሻ ጥያቄ ለተመልካቾች ምን መልእክት መስጠት ትፈልጋለህ አዋዜን ላይክ ሼር ሰብስክራይብ አድርጉ በተለይ ደግሞ ከሀገር ውጭ ያሉ ደግሞ ይሄንን ማበረታታት አለባቸው ስለዚህ ሱፐር ታንክስ የምትባላለች በቲክቶክ ስጦታ ነው የሚባለው ቲክቶክ ላይ ይሻላል ባይዘ እንደሱ ሁሉ ሱፐር ታንክስ የምትባላለች ማበረታቻ እሷን ቢያደርጉ ደስ ይላል በጣም አመሰግናለሁ አስደሳች ውይይት ነበረን በእውነቱ ጠቃሚ ነገሮችን አካፍለህናል ተመልካቾቻችን በሚቀጥለው ለየት ባሉ ውይይቶች ተመልሰን እንቀርባለን ቻናላችንን ሰብስክራይብ ሼር ያድርጉ በቀጣይ እንገናኝ አመሰግናለሁ እልልታ ምቹ የመኖሪያ ቤት ሲያገኙ እልል ከማለት ውጪ ምን ይባላል ስለ ሪል ስቴት አይነትና ጥራት ሲመዝኑ የመጀመሪያ ጥያቄው የት የሚለው ነው አዎ ቦታው እልልታ መሃል አዲስ አበባ ያውም ከአፍሪካ ህብረት ጎን ሳር ቤት ስሪቱማ ጂ+1ን ጨምሮ ከባለ 2 እስከ ባለ 4 መኝታ ክፍሎች ያላቸው ቅንጡ ህልም እልም አፓርትመንቶች ተገንብተው ያለቁ ሌላማ ከ150 በላይ ሱቆች አፓርትመንቶች ሬስቶራንት የስብሰባና የሲኒማ አዳራሾች የመብራት ነገርስ በእልልታ መብራት አይጠፋም የራሱ ሰብስቴሽን አለው 2 ግዙፍ ጄኔሬተሮች 24 ሰዓት ዘብ ቆመዋል እንደዚሁም የከርሰ ምድር ውሃ የህፃናት መጫወቻ የሴቶችና የወንዶች የውበት ሳሎኖች ጂምናዚየም ስቲም ሳውና ባዝና ማሳጅ 5 ቤዝመንት መኪና ማቆሚያ 1 አሳንሰር ለ2 መኖሪያ ቤቶች ያለው በአጭር ቃል ከነለሽ የንግድ ሱቆችና ቅንጡ አፓርትመንቶቻችን የእርሶን ብልህ ግን ፈጣን ውሳኔ ይጠብቃሉ የሽያጭ ቢሮአችን ሳር ቤት ከፖችኪን አደባባይ ወደ ሜክሲኮ በሚወስደው ዋና መንገድ ከአዲስ አበባ መንገዶች ባለስልጣን ጽሕፈት ቤት አጠገብ እልልታ የምቾት የተድላ ቦታ ሰምተዋል አፍሮ ሆሊላንድ አስጎብኚ የኢየሩሳሌም የትንሣኤና የእርገት ጉዞ ምዝገባ ወደ መገባደዱ ስለሆነ ያቀዳችሁ ሁሉ በጊዜ ኑ ይለናል ለትንሣኤ ከህማማት ከዳግማ ትንሣኤ ለ13 ቀናት ለእርገት በወርሃ ግንቦት ለ8 ቀን በተመጣጣኝ ዋጋ ተመቻችቷል የሰላም ሁኔታ አያሳስቦ የምንጎበኛቸው የጉብኝት መዳረሻዎች በሙሉ ፍጹም ሰላም ናቸው አፍሮ ሆሊላንድ አስጎብኚ ላለፉት 14 ዓመታት ለምርቃትና ለምስጋና እንደሚሰራው አሁንም እኛ ወላጅ ዘመዶቻችሁን በእንክብካቤ እናስጎበኛለን እናስተናግዳለን የእምነታችንን መጀመሪያ ቅዱሳን መካናቶች በአይን እንደማየትና እንደመርገጥ ምን ደስ የሚያሰኝ ነገር ሊኖር ለወላጅም ከዚህ የሚበልጥ ስጦታ የለም አፍሮ ሆሊላንድ አስጎብኝና የጉዞ ወኪል አድራሻ ቦሌ ሞርኒንግ ስታር ሞል 2ኛ ፎቅ አሁኑኑ ስልክዎን አንስተው ይደውሉ 0988 18 18 18 አይጠፋዎትም በውጭ ለምትኖሩ በዋትስአፕ 0930 01 1998 አፍሮ ሆሊላንድ አስጎብኝና የጉዞ ወኪል